አርሰናል ይሄ ነው የኔ አርሰናል ወያላ ትነዳለ ትቃጠላለ ወጣም ወረደ ምንም አባት ታመጣም ነበር አንተ ወያላ ነች ምድረ ቋጣሪ በሙላ ምንም አባካት ታመጣም እንችላለን እሺ አንድም ሰው ከሀገር እንዳይወጣ ጀማው ዳር ድንበር በሙሉ በአግባቡ እንዲጠበቅ ይወል በየቤትህ እመጣልሃለሁ ከመሆን ገነርስ ከመሆን እንችላለን ጀማው ወይኔ ፈኔኮ ስልችት ነው ያለኝ እኮ በቃ የኛን ክለብ ሙድ ካልተያዘበት ቪው የለም ነው ብለ በቃ በጣም ፌመስ የሆነ ክለብ ስላለኝ እኮ ነው ገባህ አይደል ግርጣት ምናምን ነገር የሚባል ነገር መስማት አልፈልግም ይሄ ልጅ ባርሰሎናን ፈለገ እኛም ፈልጓለን እሱ ባርሰሎናን ነው የሚፈልገው አትሌቲኮ ደግሞ አይ አርሰናል ካልሆነ ብለና ገባኝ ነው ገባህ እኔ እኮ ማንንም ወርልድ ስታር የሆነ ወርልድ ክላስ የሆነ ተጫዋች ልታስፈርም ስትሞክር እኮ ማን ቪኒንም ፈልጓል ምናምን ገባ ቀራራ ያስፈልጋል ዝም ብለ ከኒውካስል እኮ በጥፊ በላር ለምትቀበለው ተረዳኝ አይደል አትሌቲኮ ማድሪድ ላይ ነው ሙድ መያዝ ያለበት እስረኛ ያደረገው ተረዳኝ አይደል እንዴ ለአርሰናል ነው ምሸጠ ፒኤስጂ ኳሌድም ብሏል እኮ ፒኤስጂ አልሄድም ብሏል ገባ ፒኤስጂ ገረጣ ገባ አይደል እዚህ ጋር ባርሳ አስደመመ ነው የሚባለው ለኔን ቡድን ፍቱት ተረዳኝ አይደል እኔ ቡድኔን አፍቆኛል አሁን አንድ ሰዓት ተኩል ነው የቀረው ቡድኔን ለማየት ማን ዝም ብለ ብቻ ላይቭ ጠብቀኝ ቲፎዞ ብለ ሰርች አድርገው ላይቭ እንገናኛለን ማለት እኔ ሜዳ ላይ አልገረጣም ዋናው እሱ ነው ሜዳ ላይ አልገረጣም ውጪም አልገረጣም ገባ አይደል እስቲ ቪኒ ወንድ ነበር ሌላ ቦታ ሄድ ፒኤስጂ ደኔን ትቶኝ ገባ አይደል በዲዮማንዴ ገረጣ ምናምን ነገር ምናምን የሽማግሌ ምናምን ፕራይሙ ላይ የሆነ አስደንጋጭን ሰው ከከባድ ክለብ አስገድጄ እንደማመጣ ጠብቀኝ እንደ ዋንጫው ያህል የተረጋገጠ ነው ጠብቀኝ ወገን የአልቫሬዝ ነገር እንዴት ነው አረ ጭምጭምታ በደጋሚ ወደኛ እየመጣ ነው ጀመው እኛ አርፈን በተቀመጥንበት በቃ ዙውራችንን አጠናቀናል ምናልባት በማርቲኔሊ ቦታ ጥሩ ተቀያሪ ካገኘን ብለን እያሰበን ባለንበት ሁኔታ አልቫሬዝ አሁንም ከአትሌቲኮ ጋር ግብ ውስጥ ነው ያለው ከደጋፊው ጋር እንደምታዩት ግብ ውስጥ ነው ያለው ገብቷል አይደለ ስለሆነ የተጫዋች ወደኛ ሊመጣ ይችላል የሚሉ ሰፊ ዘገባዎች እየተንቀሳቀሱ ይገኛል እንግዲህ አትሌቲኮ የሆነ ባለስልጣን ወደ ለንደን አካባቢ ታይቷል እየተባለ ይገኛል እና ይሄ ልጅ ሊመጣ ነው እንዴ እኔ አስማማው ደስ አላለኝም ጀቦ ይሄ ደቆ ቢዘግብልን ፋብሪዚዮ እኮ እና ዴቪድ ኦርንስተን እኮ ነው እያንስተው እያወሩ ያሉት የአልቫሬዝ ፍላጎት አልታወቀም እንጂ ልጁ የመልቀቁ ነገር የሚቀር እየመሰለ አይደለም ያው ደግሞ ባርሳ ካልሄደ ተመራጩ እኛን ከኛው ጪማ ሊሆን ይችላል አርቴታ ይሄ ልጅ ለታመጣው ነው ይሆናል ብለህ አምነህበታል ከቀኝ ግዛት አልፈን ታዲያ ስንት ግዛት ልንገዛ ነው ፕሪሚየር ሊጉን ጀሞ ይሄ ልጅ ከመጣ በጣም አሳሳቢ እኮ ነው እኔ ቀኝ ግዛት ነበር ያልኳችሁ አሁን ምን ግዛት ልንገዛ ነው ይሄ ልጅ ከመጣ ሐሳባችሁን አካፍሉኝ እኔ ትልቁ ነጥብ ምንድነው ይሄ ልጅ ይምጣ አይምጣ ነው የሚያሳይ እኔ አስተኛል ይምጣ ከተሳካ ይምጣ አርሰናል አልተቻለም ጋይስ ምንድነው እያደረገ ያለው አሁን ደግሞ የአትሌቲኮ ማድሪድን አርጀንቲና ያጥቂ ዩሊያን አልቫሬዝን ለማስፈረም እንግዲህ ከአትሌቲኮ ማድሪዱ ዳይሬክተር ማቴዎ ጋር ለንደን ላይ ቀጠሮ እንደያዙ ተነግሯል ማለት ነው የተጫዋቹ ዝውውር ሂሳብ በጣም የተጋነነ እንደሆነ መድፈኞቹ አርሰናሎች ቢያስቡም ነገር ግን ተጫዋቹን ለማስፈረም ድርድር እንደሚጀምሩ ነው አንዳንድ ሪፖርቶች እየጠቆሙ የሚገኙት ነገር ግን ተጫዋቹ ወደ የትኛውም የእንግሊዝ ቡድን የመመለስ ፍላጎት የለውም ባርሴሎና ብቻ ነው ምርጫው ነገር ግን አትሌቲኮ ማድሪዶች ይህንን ተጫዋች ለስፔን ውስጥ ላለ ለየትኛውም ክለብ የመልቀቅ ምንም አይነት ፍላጎት የላቸውም ታዲያ በዚህ መካከልም እንግዲህ አንዳንድ አለመስማማቶች እንዳሉ ሪፖርቶች እየጠቆሙ እንደነበረ የሚታወስ ነው የአትሌቲኮ ማድሪዱ ፕሬዚዳንት ኬሪዞም እንግዲህ ያው ዩሊያን አልቫሬዝ በአትሌቲኮ ማድሪድ ቤት ይቆያል ብሎ አራግጦ ነበር እንዲሁም ደግሞ የአትሌቲኮ ማድሪድ ደጋፊዎች ቂም ቢይዙበትም እነሱም በጥቂት ጨዋታዎች ይክሳል ያስረሳቸዋል ብለን እናስባለን ብሎ ተናግሮ ነበር ማለት ነው ኤኒዌይ መድፈኞቹ አርሰናሎች ግን ይህ አጥቂ ላይ ፍላጎት እንዳላቸውና እንቅስቃሴ የሚያደርጉ እንደሚገኙ ነው መረጃዎች እየጠቆሙ የሚገኙት ማለት ነው ቴሪ ዳንኤል ኦነሪ አንድ ወቅት ላይ ያለውን ንግግር አካፍያችሁ እንደነበር ታስታውሳላችሁ ብዬ አስባለሁ ለአርሰናል የምትመኘው በይሳት ያለ ምርጥ አጥቂ ማን ነው ተብሎ ሲጠይቅ ዩሊያን አልቫሬዝ ብሎ ነበር የመለሰው ማለት ነው ሁሉም ነገር ያለው አጥቂ ነው ዩሊያን አልቫሬዝ ከኳስ ውጪ ይከላከልልሃል ከኳስ ጋር በጣም ምርጥ ነው ድሮፕ እያደረገ ወደ ኋላ እየተመለሰ ኳስ መስርቶ መውጣት ይችላል ከቦክስ ውጪ ያስቆጥርልሃል ቦክስ ውስጥም ሙቭመንቶቹ በጣም ጥሩ ናቸው ከኳስ ጋር ያለው አረዳድ በጣም የሚገርም ነው ጥሩ ቴክኒካል አቢሊቲ ያለው የቆመ ኳስ ማስቆጠር ይችላል ዊክ ፉት ሄደር በጣም በቃ የተሟላ የሚባል አይነት አጥቂ ነው በይሳት ካሉ አጥቂዎች ማለት ነውና ይሄንን የመሰለ ተጫዋች መድፈኞቹ አርሰናሎች የሚያገኙ ከሆነ በጣም እድለኞች ናቸው ብዬ አስባለሁ ግን ቀላል ይሆናል ተብሎ አይጠበቅም ባርሴሎናዎች ይሄንን ተጫዋች ለማስፈረም ፍላጎት አላቸው ተጫዋቹን ፍላጎት አለው አትሌቲኮ ማድሪድ ግን በመሃል እንቅፋት ሆኗል ማለት ነው ስለዚህ አርሰናል ከአትሌቲኮ ማድሪድ ጋር ምናልባት ከስምምነት ላይ ሊደርስ ይችላል ተጫዋቹ ግን ፍላጎት እንደሌለው ነው መረጃዎች እየጠቆሙ የሚገኙት እናንተ ስለዚህ ጉሩ ምን ትላላችሁ ሀፕን የሚያደርግ ይመስላችኋል ሐሳባችሁን አጋሩኝ የፕላስ ምልክቱ መጫ እንዳትረሱ
ከፋኝ እንደገና ማለት አሁን ነው። ማቲዮ አልማኒ የአትሌቲክ ፉትቦል ዳይሬክተር ሰክሰሰራቸውን በለንደን አንድሪያ ቤርታ እንዲያገኙ ፈቅደውላቸዋል። ሁሊያን አልቫሬዝ ላይ ዲስከሽኖች ነበሩ ብሏል ፋብሪዚዮ ሮማኖ እና አልወደድኩትም ትላላችሁ፣ ግን ዋጋው በጣም ውድ ነው። ፕላስ ገና ልጁ ወደ እንግሊዝ መመለስ ፍላጎቱ አልታወቀም። ምክንያቱም ሂዝ ነምበር 1 ፕራዮሪቲ ኢዝ ቢንግ ባርሴሎና ፕሌየር እና ግን አይታወቅም እስከ ሴፕቴምበር 1 ምን እንደሚፈጠር። ግን ስቲል ዲስከሽኖች ነበሩ እና አትሌቲ ለባርሳ ከሚሸጥ ለአርሰናል ቢሸጥ ይሻሏል። ፉል ላይክ ሼር ማድረግ አይረሳ። ይመቻችሁ። ሁሊያን አልቫሬዝ ወደ አርሰናል ጋይስ ድምጽ ተሰምቷለላችሁ። ፍሪ ሁሊያን አልቫሬዝ ያልኳት ቪዲዮ አመርቂ ውጤት እያሳየች ነው። ፋብሪዚዮ ሮማኖ እንደምትመለከቱት ብሬኪንግ ኒውስ ብሎ እንዳወጣው ከሆነ የአትሌቲኮ ማድሪድ ዳይሬክተር ለንደን ተገኝቶ ጋይስ ሁሊያን አልቫሬዝን ዝውውር በተመለከተ ከአርሰናል ጋር ተነጋግሯል እየተባለ ነው። ክለባችን አርሰናል ለሁሊያን አልቫሬዝ የሚያስፈልጉትን ነገሮች በአጠቃላይ አትሌቲኮ ማድሪድም እንደሚፈልግ ጠይቋል። ይህን ዝውውር ነቃ ደንገጥ ብለን እንመልከተው ጋይስ። ጁሊያን አልቫሬዝ ወደ አርሰናል ሰበር ዜና ተሰምቷል። ፎሎ ላይ ሼር ኮፒ ሊንክ ሪፖስት ያርጋስ ከመጨረሻው ድረስ ተከታተሉኝ። የሰሜን ለንደኑ ክለብ አርሰናል ዝምታውን ሰብሮ አሁን ቀጥታ ከአትሌቲኮ ማድሪድ እንዲሁም ስፖርቲንግ ዳይሬክተር ጋር ከሆኑት ጋር ቀጥታ በለንደን ንግግር ማድረጉ ተሰምቷል። ጁሊያን አልቫሬዝ በባርሴሎና ፍላጎት እንደነበረው ቢነገርም አሁን ሙሉ ለሙሉ ትኩረቱ ወደ አርሰናል ዞሯል ተብሏል። ልጁ ወደ ኤምሬትስ መምጣት እንደማይፈልግና ፕሪሚየር ሊግ ያለ ክለብ መቀላቀል ባይፈልግ እንኳን አትሌቲኮ ማድሪድ ልጁን ለማስፈረም ፈቃደኛ ናቸው። ነገር ግን ለአርሰናል ሁለት ችግሮች ገጥመውታል። የዋጋ ውድነትና ልጁ እንዲሁም ባርሴሎና መፈለጉን ተከትሎ አርሰናል የማስፈረም እድሉ ዝቅተኛ ነው ተብሏል። አትሌቲኮ ማድሪድን ተጫዋች ለአርሰናል ይሸጠው ይሆን? ሐሳባችሁን ኮሜንት ላይ ያስቀምጣችሁ ፎሎ ማድረግ እንዳይረሳ። ምንም አታመጣም። በቃ አልቫሬዝ ካልፈለገ አልፈለገም ነው። ተጫዋቹ አርሰናልን አልፈለገም እውነት ለመናገር እና እኔ አርሰናል እንዲሁም አልፈልግም ካለ ለምንድን ነው የሚታገለው? በቃ የማይፈልግ ተጫዋች እኮ እንዲመጣ ለመፍቀድም የለብም። ሌሎች ነገሮች ላይ ነው ትኩረትን ማድረግ